ኢሳ ረሱሉላህ ላኢላሀ ኢለላህ ኢሳ ረሱሉላህ ነው የሚባለው። በሙሳ ዓለይሂ ሰላም ጊዜ የነበረውም እንደዛ ነው። ነቢያቶች በተላኩበት ጊዜ ነቢያቶችን መልእክተኛ ብሎ መመስከር ግዴታ ነው። ያ ነው አለ። ልዩነት የለውም። ከድሮም የነበሩት በድሮቹ ሻሃዳ እያዛል እንደዛ ነው። አይገባኝም ነበር የዛን። ከዛም በኋላ ምን መቀጠል ጀመርኩ መሰለኝ። ዛኪረን ሌላ ነገሮች መፈለግ ጀመርኩ። ከሚገርማቸው ነበር ያጀማ በሲዲ ነው በቲቪ ነው ሻሃዳ ያዝኩት። ዶክተር ዛኪር ሻሃዳ ሲያሲዝ እዛው ሲዲው ላይ እዛው ነው አብረን ሻሃዳ ያዝኩት። ሁሉ ነገሬን ያጠራልኝ፣ ሁሉ ነገሬ ግራ ተጋባ። የት እንዳለው ራሱ አላወቁም። እንግዲህ ባዶ ቤት ዘግታችሁ አስባችሁታል። ማንም በሌለበት ነበር ሻሃዳ ያዝኩትና እና ከዛም በኋላ ያለታ እኔ ምን ብዬ እንደምገልጽላችሁ አላውቅም። የተሰማኝ ስሜት በጣም ከባድ ነበረ። እንዴት ብዬ እንደምገልጸው አላውቅም። ከዛም በኋላ ወደ ቤት ሄድኩኝ። ወደ ቤት ከሄድኩ በኋላ ምን እንደሆነ ታውቃላችሁ? አሁን እኔ የእናት ቤተሰብ እንዴት እንዳወቀብኝ። በነገራችን ላይ ከወራት በኋላ ከወር ሳይሞላ በወር ውስጥ ነው ምናምን ቤተሰብ ያወቀብኝ። ስለሚረሱ አላወቁም ነበር። በምን አወቁ መሰለሽ? የሆነ ጊዜ የት ሰግዳለሁ እኔ ኮኔለው ቤታችን አሸዋ እየሄድኩ ነበር የምሰግደው ተደብቄ፣ ማንም እንዳያውቅ ማለት ነው። መስለሚ ማንም እንዳያውቅ። ከዛ ከመኽሪብ በኋላ አንዳንድ ሀዲሶች ምናምን ተፍሲር ምናምን ትምህርት ነበረ። እኔ ቁርአን ማንበብ አልችልም፣ ዝም ብዬ ቁጭ ብዬ አዳምጥ ነበር። ከዛ የሻይ ሰግጄ ምናምን መለሳለሁ። የሆነ ታይም ላይ ከጊዜያት በኋላ እኔ የእናቴ እንክብካቤ ጭራሽ ባሰ። የኔ ድሮ ከነበርኩበት ስራ ግዛት አለው በቃ እኔ ሌላ ሰው ሆንኩኝ። ጭራሽ ተቀየረው። ግን እስከዛ ድረስ መስለሜን አታውቅም ነበረ። የሆነ ቀን መኽሪብ ሰዓት ደረሰ። እኔ ወደ መስጊድ ልሄድ ነው። አሸዋ ነው የሚሄደው ታውቃላችሁ። ከዛም በኋላ ውዱ ሳረግ የቱ ጋር ትደርስብኛለች መሰላችሁ? ጆሮ ቦታ ተጠቅሞ የምናደርገው ቦታ የለም? ጆሮ ቦታ ውሃ አራግፈን ጠረግ የምናደርገው አለ አይደለ? እሱ ቦታ ላይ ትደርስብኛለች እና ምንድን ነው ዲፍ አለችኝ። ይሄ አቡሽ ነው እሷ የምትለኝ። ምንድን ነው አቡሽ ያለችኝ? አይ ምንም ምናምን አልኳት። አንተ ልጅ እንደ ሙስሊም ልትሰግድ ነው እንዲ አለች። ደነገጥኩኝ። ልታውቁ ነው እዛ ጋር ሊፈርጥ ነው። ወዴ ነው የምትሄደው ነው አለች። እግረኝ እጄ ምናምን ስታይ የተለየ ነው። በቃ ጀስት ውዱ ለሚደረግ ነገር ካፊሩም ያውቀዋል ውዱ እንዴት እንደሚደረግ። ያንን ነገር ሙሉ ነገር እኔ ላይ አየች። በኋላ አዎ ልሄድ ነው አልኳት። አበደች። ወላሂ ወደ ኋላ አላልኩም። ቀጥ ብዬ ሄድኩኝ። እያበደች ቀጥ ብዬ ሄድኩኝ። ከዛም በኋላ መስጊድ ውስጥ ማለት ነው አለቀስኩኝ። ያገልጸውም በቃ አለቀስኩኝ። በቃ ነገር ታውቋል። በዛ ላይ ተማሪ ነኝ። የትም የምሄድበት ነገር የለም። ቤተሰቤ ላይ ነው ያለሁት። የአላህ ነገሩ ሁሉ ፈርተዋል። አሁን ታውቋል ሁሉ ነገር። እንግዲህ ሲመለስ ምን እንደሚጠብቀኝ አላውቅም። የሚሆነው ይምጣ። ለብቻዬ አውርቼ ምን ብዬ ዱዓ አድርጌ ተመለስኩ። ሻይ ሰግጄ እንደ ኖርማል ጊዜ። ከዛ ቤት ስመለስ ምን እንደጠበቀኝ ብታውቁ፣ ቤተሰብ በሙሉ ተሰበሰበ። በሙሉ ሁሉም ተጠሩ። አክስት፣ የአባቴ ምናምን የሩቅ በቃ ጠይቆ ለመቅሉ ተሰበሰቡ። ግቢው ሞላ። እዛ ምንድን ነው ተባለ። ታላቅ ወንድሞቼ ሁሉ ተሰበሰቡ። ይሄ ልጅ እንዲህ ሰልሟል። አቡሽ እውነትህን ነው? አንተ እስልምና ተቀብለሃል አሉ። አዎ እኔ ሰልሜያለሁ። እውነት አውቀህ ነው?
ማዘር እዛ ቆማ ታብዳለች፣ ትዞራለች። ህዝብ እንዴት ነው እንደዚህ የምትጠይቁት ምናምን እያለች። ከዛ ቤታችን ውስጥ ታላቅ ወንድማችን የመጀመሪያው ይፈራሉ። ሁሌም ተደማጭነት አለው በነገራችን ላይ እና እሱን ትገፋዋለች፣ እኔን እንዲናገር ወይ የሆነ ነገር እንዲያደርግ ምናምን። ከዛ ምን እንደሆነ ታውቂያለሽ? ታላቅ ወንድሜ ሲጠየቅ በስርዓት ጠየቀኝ። አቁም አምነህበት ነው ተረድተህ ነው ያለኝ። አዎ አልኩት። እውነት ገብቶሃል? አዎ እስከሚገባኝ ድረስ ትክክለኛ መስለ ህይወት ያገኝቻለሁ። መፈጠሬን ያወቅኩት አሁን ነው። ለምን እንደተፈጠሩ ያወቅኩት አሁን ነው። ትርጉም የገባኝ በቃ ፈልገዋል። አዎ በጣም ፈልጌዋለሁ። ከዛ ምን እንዳላቸው ታውቂያለሽ? ሁላቸው ነው በቃ ከአባቴ በላይ ቤት ውስጥ እሱ መብቱ ነው አላቸው። አለቀ። አምኖበታል፣ መብቱ ነው። ከዛም በእናቴ ቀወጠችው የሌለ ሰው እንዲበተኑላት ፈለገች። እሱ ተነሱ ሂዱ አላቸው። በቃ መብቱ ነው። ሙስሊም አለም ጀስት ነው እስካሁን ድረስ ተነሱ ሂዱ አላቸው። እዛም በኋላ ማታ አዳሪ እዛው ተኛው። እናቴ ልተኛ አልቻለችም። በቃ መጫወት። እዛም በኋላ ያን ጊዜ በነገራችን ላይ ቁርአንም ምን ብዙም አልተማርኩም ነበረ። የሆነ ጊዜ መስጊድ ጅማ ወስዶኝ አሉሱና ጅማ ፊ ሰቢልላህ ኹሩጅ ማይባል ነገር አለ አይደል? ይዛ 3 ቀን ምንም የሚባል ነገር ዘኔ ትንሽ ብር ነበረች ደርሼ 3 ቀን ምናምን መጣሁ። በነገራችን ላይ ኢልም የለውም እንጂ ኢማን ቀጥታ ታገኛለሽ እዛ ማለት ነው። ግን ትላቂያለሽ። እኔ ስለ ቁርአን ብዙ አላውቅም ነበረ፣ መማር ነበረብኝ መጀመሪያ። ሰለማር ግን ላኩኝ ሄድኩኝ። ግን ኢማን ላይ ጥሩ ነው። ሂድማ ቤተሰብ እንትን ማለት ማክበር ምናምን ብዙ ነገር ነበረው። ደርሼ መጣሁ። ከዛ እናቴ በቃ ለሱብሂ ቀድሜ የምነሳው እኔ ነኝ፣ እናቴ ማግዛት ቤት ውስጥ እኔ ነኝ ምናምን በቃ የሚገርም ሌላ ታሪክ ገባው። ከዛም በኋላ ምን ታደርጋለች እሷ፣ ይሄ ልጅ ባህሪው የተቀየረ ነው። እንደዛም እያገለገልኩት አትወዱም ነበረ። ቤት በኩል መታችብኝ መሰለሽ። ከዛም በኋላ አንድ ቀን ምን ታደርጋለች፣ እስኪ ሂድና የሆነ ነገር ግዛ እስኪ ለራስህ ብላኝ ብር ትሰጠኛለች። እንጀራ የጋገረች ነበረ፣ ብር ትሰጠኛለች። ከዛ ማሜ የሚባል ልጅ ነበረ። የት በወስዶ ጥሩ ነው፣ የት በወስዶ ጥሩ ነው ስገምቱ። ይህ መክተባ ቤት ሄጄ ጀለቢያ ገዛው እና በካርቶን ነው እሽጉ እና የዛኔ የነበረው ካርቶን ፓኪስታኒ ከውስጥ ሱሪ ያለው ግማሹ ምናምን እሱን ገዝቼ ላጥላት እያልኩ መጣሁ። ከዛ እስኪ ምን ገዛ ብላ ምናምን ጠብቀኛለች። ከፍቼ ያሳያታለሁ፣ ጀለቢያ ነው። ተይ ሌላ እንደገና ጩኸት ይገባች። ጭራሽ በገዛ ብሬ ምናምን ብላ ቀወጠችው ምናምን። በቃ እኔ የዛኔ ማንም ሊያቆመኝ አይችልም። ምድር ቢገለበጥ ምን ቢመጣ ዛሬ ብሞት ምን ብል የለውም። እኔ ሌላ ታሪክ ውስጥ ነኝ ያለሁት። ከዛም በኋላ መቁረጤን አወቀች። ዳውድ በእንትንም በሚይዘው በቃ የዛኔ ገባቸው ሁሉ ነገር ወደኋላ እንደማለን። ከዛ ተቀበሉ። ትምህርቴ ላይም አልሐምዱሊላህ ብዙም ተጽዕኖ ከዛም በኋላ አልመጣብኝም። የእናቴ መጎዳት ብቻ እና ትንሽ በጣም ስለምትወደኝ ያልጠበቀችው ነገር ነው። የሆነ ከኛ ቤት ውስጥም ጥሩ ፕሮቴስታንት እያለ ጎበዝ የነበረው ብላ የምታስበው እኔን ነበር። ከምትወደኝ አንጻር ያልጠበቀችው ነገር እንትን ስለነበረ ትንሽ የተጎዳችው እሷ ነበረች። ከዛም በኋላ ያለው ነገር ተቀበለች። እኔም የሆነ ሰሞን ኩሩ ጀምራለች ነበረ። ከዛም በኋላ ማን ያገኘኛል መሰለሽ? አንድ ጓደኛ ያገኘኝና እንዲህ ጥማቴን ያየዋል፣ ለማወቅ ያለኝን ፍላጎት ያውቀዋል እና የሆነ ቦታ ልውሰድህ አለኝ።
የት አልኩት። እስኪ እስልምናን ተማራለኝ እና ቀፊራ አለዚ መስጊድ ይወስደኛል። አለዚ መስጊድ ማለት ከኢሻ በኋላ ቁርአን ትምህርት አለ ከአሊፍ ጀምሮ ማለት ነው። ከዛ በፊት ደግሞ ከመግሪብ በኋላ ተፍሲር አለ። ሼክ አብዱልፈታ የሚባል እዛ ያስተምራል። ከዛ ሼክ አብዱልፈታ የሚባለው ታሪኬን ይሰማል። ይሄ ሊሰለምቴ ነው እንዲህ ነው እና ግን ብዙ ሳያቅ መስጊድ ጁማ ውስጥ ያለ ጨፕሮ ጅማ የሚወጣ ነበር። ከዛም በኋላ የት እንደሚያስቀምጠኝ ታውቂያለሽ? ከቀኙ ነበር የሚያስቀምጠኝ እና ብሎኝ ማለት ነው። ከዚህ በኋላ ከአጠገቤ አትሄድም ብሎ ቁጭ አደረገኝ። አረ ደስ ይለኛል የትም ባልሄድ አልኩት። ከዛ ከሀሊፍ ጀምሮ ያለውን ነገር ማስተማር ጀመረ። እዛው አለዚህ መስጊድ ተከተብኩኝ። እዛው ቁርአን ተማርኩ፣ እዛው ተፍሲር ተማርኩ። በቃ ሼክ አብዱልፈታ ስር ነበርኩኝ ከ2 ዓመት በላይ እዚህ አዲስ አበባ ከመምጣቴ በፊት ማለት ነው። እዚያ ያለውን ነገር አሳለፍኩኝ። ከዛም በኋላ ያለኝ ነገር ምንድን ነው? ያው አልሐምዱሊላህ እስካሁን ድረስ ቁርአንን እዛ ነው የተማርኩት። ያለኝ ሀያት ይሄ ነው። እኔ ከምነግራችሁ በእርግጥ ብዙ ተጽዕኖዎች አልደረሱብኝም። አልሐምዱሊላህ ትንሽ ከእናቴ መጎዳት ውጭ ያስቀረው ነገር ካለ እንግዲህ ወደኋላ እንመለስ እና ያው ፕሮቴስታንት ሆነ ካደግበት ፋሚሊ ውስጥ ወጥተህ ኢየሱስ እንዲህ አይደለም ብለክ አንድ አምላክን ነው ማመልከው ስትል ቀላል አይደለም። እኔም ፕሮቴስታንት ስለነበርኩ የሆነ ጊዜ ላይ በጣም አታችመንቱ ከባድ ነው ኢየሱስ ጋር ያለው። እንዴት ነበር ያንተ ጆርኒ እዛ ጋር? የእውቀት ስለክ ሌቭል ኦፍ ክርስቲያኒቲ ወንጌል አማኝ ሲሆን ደግሞ በወንጌል ላይ የሚደረጉት የቃል ሽምደዳዎች አሉ፣ ራሱን የቻለ ጥናቶች አሉ እና እነሱ ስታይ እዛ ጋር ኢዝሊ ሙስሊም ለመሆን ከባድ ነው። ቀላ እዚህ ጋር ያለው ዳውንሎድ የተደረገብህ ፕሮግራም ስላለ ጭንቅላት ውስጥ እና እሱን እንዴት ነበረ? እሱ ፓርት ትንሽ ብትነግራታለን ደስ ይለኛል። በነገራችን ላይ እሱ ነገር እኔ ለሁሉም ነገር ተፈጥሮን በጣም ወሳኝነት አለው መሰለኝ። አንዳንድ ሰው ሀቁን አውቆ የሚታገል አለ፣ ነፍሱን በፍቅር ብቻ በመውደድ ብቻ። አንዳንድ ሰው ደግሞ ሀቁንም ሳያቅ የሚኖር አለ። እዛው ሀቁንም አያውቅም፣ የያዘው ነገር ይዞ ከቤተሰብ ይዞ ዝም ብሎ መሄድ አለ። እኔ የዛኔ የነበረው እያለሁበት አያረካኝም ነበረ በትክክል። አሁን እኔን አየህ አብን አየህ ምናምን ያለው እንጂ በቀጥታ እኔ አምላካችሁ የለም። እኔ ከሙስሊም ሰምቼ አይደለም ይህ ጥያቄ የተፈጠረብኝ፣ ለራሴ ጠይቅ ነበር። የዛኔ እምነቱን ላቡ አለኝ፣ ግን ደግሞ ሀቁን ደግሞ ማለት ነው ከሚገርሽ እዛው ሆኜ የፈልገው ነበረ ለማግኘት በጣም ጥር ነበር፣ ፈልግ ነበረ፣ መረምር ነበር ራሴ ለሰው ለመንገር ማለት ነው። አሁን ከሚገርምሽ ነገር ብዙ ያለው እኔ እርግጠኛ ሆኜ በእነሱ አይምሮ ሳስብ ፍቅሩን እንጂ የሚያስለፍልፋቸው ያዩት ነገር አለ ብዬ አላምንም። በቃ ኢላ በአንድ ውጊያ ውስጥ አንዱ ሀሰት እንደያዘ የታወቀ ነው። ገባሽ አባባሌ? ምሳሌ ያለው ሀቁ ባጥል ውስጥ እንዳለ እያወቀ የሚሞት አለ፣ የሚታገል እውነትን ለማሸነፍ። ብዙውን ሰው ያለው እንደዛ ነው ብዬ ነው እንጂ ማስበው የኢየሱስ ጌትነት ተፈቶለት አይደለም ያለው። አብዛኛው ያውቀዋል። ኩዌሽን ማርክ ሁሉም ሰው ጭንቅላት ውስጥ አለ ብዬ ነው ማስበው። ግንስ ለመፈለግ እውነትን ለመፈለግ የሚሄድበት አካሄድ ፐርሰንቴጁ ይለያያል ብዬ ነው ማስበው። የሚገፋው አገፋፍ፣ የሚጥረው አጠራር እሱ ልዩነት አለው ብዬ ነው እንጂ ማስበው ሁሉም የሆነ ጥያቄ ምልክት አለው ብዬ ነው ማስበው። ጭንቅላት ውስጥ እርግጠኛ የሆነ ክርስቲያን አንድም እንደሌለ እርግጠኛ ነው። አንድም ግን ላለመሸነፍ ፉክክር ውስጥ የገባለ እስልምና መቀበል እንደመሸነፍ የሚያስባለ የሆነ ሌላ ታሪክ ውስጥ ገብተው ነው እንጂ በጭራሽ አይምሮ ካለ ማንበብ የሚችል ከሆነ
ጭንቅላት ካለው ግልጽ ነው። ሌላ ነገር አያስፈልገውም። እኔ የዛኔ ያንን አይምሮዬ መቀበሌ ነው ብዬ ነው የማስበው። ይህ ነገር ጥያቄ ምልክት ነው። ምኑ ጋር ነው ያለው? ይህ ነገርስ ምን ይላል? ፊት የመጥፎ ነገር እያሳየ አይምሮ ይቀበል የነበረው ውስጥ ንጹህ ነበረ ነው። እዛ ውስጥም እያለው እውነት ላይ ነኝ ብዬ ነበር የማስበው። ጥያቄ ምልክቱን ለማግኘት የማደርገው ጥረት ነበረ ለዚህ ያደረሰኝ እንጂ ሁሉም ጥያቄ ምልክት አለው ብዬ አስባለሁ። ብዙ ሰው የለም። እዚህ ጋር ደግሞ ስትመጣ እንደ ሰው እዛ ጋር ሁለት ሰው ነው የሚሆኑት። ያንን ሰው ነው ብለህ የተረዳሁን ትተህ የመጣበት ጋር ደግሞ እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም በጣም ሀይሊ ሬስፔክትድ የሚደረጉበት ቦታ፣ እዛ ጋር ደግሞ ስትል ሰው ሆኖ በፈጣጠሩ የተለየ ነው ስትል እና ስትል እዚህኛውም ጋር ስትመጣ አለ ያይተው እኮ አምላክ አይደለም ምናምን የተባለበት ሰው ሆኖ ሴም ስቶሪ ግን ያልሞተ ያልተሰቀለ አለ። እዚህ ጋር ደግሞ ነቢያችን አሉ። እዚህ ጋር ደግሞ ፊዳይካ ለሳቸው እናቴም አባቴም ይሰውሎት የሚባል ኮንሰፕቶች አሉ እና እነሱን እንዴት ታያቸዋል? እዚህ ጋር ያልተሰቀለ ነው ወይ እንትን ውስጥ የሚያስገቡ ናቸው። እዛ ውስጥ እኔም ኮምፔር አድርግ ነበረ ሙሐመድ አለይሂ ሰለላሁ ዐለይሂ ወሰለም ከኢሳ ጋር እኔ ጌታ ነው ብዬ በግድ ጌታ አድርጌው ከማመልከው ጋር የማወዳድረው ነገር ነበረ በክርስትና ውስጥ። ግን እስልምና ውስጥ ያ ነገር አይደለም ያለው። ያገኘሁት ያን ነገር አይደለም። ከፉክክርና ከእንትን ውጭ ነው ያለው። ኢሳ አለይሂ ሰላም በነበረበት ሰዓት ስለ ነቢዩ መምጣታቸውንም ስለ ነቢዩ ክብርን ሁሉ ነገር የተብራራና የመጨረሻ ነቢይ እንደሚመጣ ያወቅኩበት ለኢሳ አለይሂ ሰላም ቁርአን ሲያወራ እኔ አሁን ለቁርአን ሳነብ በጣም ነው የምደነግጠው። እንዴት ነው ያ ነገር ቁርአን ሳላቅ ይህ ነገር ብሞት ኖሮ ብዬ እንትን የምለው ስለ አህመድ መምጣት የሚያወራው እና አንተ ጌታ ነኝ ወይ ብልሃቸዋል ወይ? ኢሳ በአላህ የሚመለስላቸው ቃላቶች አንተ የልቤን ታውቃለህ፣ እኔ አንተን ውስጥ አላውቅም፣ በክብር ብዙ የሚናገራቸው ነገሮች ምናምን ያ ነገር ከመሞቱና ከእንትን ጋር ምንም የሚያገናኘው ነገር የለም። ቢመለክ ኖሮ ያለ እናትና ያለ አባት የተወለደው አደም አለይሂ ሰላም እሱ ይመለክ ነበረ። እዛው ክርስትና ውስጥ መሆነሽ ታውቂዋለሽ። ይህንን አዳም ያለ እናትና ያለ አባት እንደተወለደ በመወለዱ ነገር አለም። እኔ ይሄ ነገር ጥያቄ ያልሆነብኝም በነገራችን ላይ አዲስ ከዛ ውጭ ነው የኢየሱስ ጌትነት ብቻ ነበረ ጥያቄ የሚሆንብኝ የነበረው አይምሮ የሚረብሽ የነበረው። ከዛም በኋላ የተፈጠረኝ ነገር ምንድነው? በእስልምና ሙሐመድ ምንድን ነው የሚለው ነገር ላኢላሀ ኢለላህ ሙሐመድ ረሱሉላህ ይላሉ። ምንድን ነው ከአላህ ጋር ሙሐመድ የሚጠራበት ፐርፐዝ ምንድን ነው? አረብኛው ግራ የገባኝ የነበሩ ይዘን ያሉ ያቺ ጥያቄ ነበረች። ከዛም በኋላ ሲፈታልኝ ከመጀመሪያው ጀምሮ ከመጀመሪያ ነቢያቶች ጀምሮ ነው ያብራራልኝ እና ያቺን ነገር በጣም ወደድኳት። የሆነ ነገር አነሳል። መሐመድ ምን አይነት ቦታ እንዳለው በምድር ላይ ሰው እንደሆነ ኢሳ አለይሂ ሰላም የመሰከረለት ነቢይ እንደሆነ የመጨረሻው ነቢይ እንደሆነ ለዓለማት እንደተላከ ያንን ነገር ሲያስረዳኝ ከዛም በኋላ አልሐምዱሊላህ ከቁርአን ከተማርኩም በኋላ ምንም ነገር የለም። በጌትነት በኩል ካወዳደርን እኛ ሙስሊሞች ጌታ ነው አላለም፣ ሙስሊም ጌታ ነው አላለም መሐመድ ሰለላሁ ዐለይሂ ወሰለም። ኢሳን ደግሞ ክርስቲያኖች በግድ ነበር የሚያወዳድሩት። በቃ ከመሐመድ ሰለላሁ ዐለይሂ ወሰለም ጋር ሳናቅ ነበረ። የዛን በጃሂልነት ጊዜ ነበረ። በቃ እዚያ ያንን ነገር አልፈርድባቸውም። እኔ የሚሰማኝ ነበረ የዛኔ መሐመድ ዝም ብሎ ይጠሩታል፣ ለምን ይጠሩታል የሚል ነገር ነበረ። ገብተን ያላሰማነው ነገር ነበረ። ያ ነገር አይምሮአቸው ውስጥ አለ ብዬ አስባለሁ። አሁንም ሙሐመድን እንደምናመልክ አድርገው የሚያስብ ነገር ሊኖር ይችላል።
እዛ ጋር ነው እንጂ ልዩነቱ እጅ ነገር ጠያቂ ቢሆን ሁሉም ያገኛል ብዬ ነው የማስበው። በመጠየቄ ነው ገር ያደርግልኝ ብዬ ነው የማስበው። ኦኬ ሶ ላስት ዲሲዥን የመጨረሻ ደቂቃ ላይ እጅ ሻሃዳ መያዝ አለብኝ፣ እምነቴ ትክክል አይደለም ከአንተ በቤት ነው ሻሃዳ ያዝከው። ልክ ሻሃዳ እንድትይዝ ያደረገ ያ ሞመንት አለ አይደል? በቃ ይሄ ወይ ክርስትናን በቃ ላስት ነው እንድትተው ያደረገ ምንድን ነበር? ላስት አላ አሁን ካነሳቸው ይሄኛው የላስት ነው፣ ከዚህኛው ወደዚህኛው መግባት አለብኝ ያስባለን። ገላስት ያደርገኝ ነገር እንዳልኩሽ ዶክተር ዛኪር ሲያብራራ ብዙውን ጊዜ ሲጨርስ ማለት ነው ወጃአ አልሐቅ ወዘሐቀ አልባጢል ኢነ አልባጢለ ካነ ዘሁቃ ይላል። ሁሌ አይተሽው ከሆነ ተካታይ ከሆነ አላውቅም፣ እውነትም መጣ ሐሰትም ተወገደ፣ ሐሰት በባህሪው ተወጋጅ ነውና ብሎ ሁሌ ይደመድማል። እና ያቺ ነፍስ በጣም ታሪክ ነበር። ከቁርአን ነው የሚያወራው ነገር። ከዛ ኢየሱስ ያለውን ነገር በቁርአን ያለውን ነገር ቀጥታ ሲያወራ ያቺ ነገር ትማርክ። ቁርአን በነገራችን ላይ እንደጠበቅኩት አይደለም የሚያገኘሁት ከነፍሴ ጋር ማለት ነው። እሱ ሲፈስረውም ሆነ ምንም ሲለው በጣም በሚገርም ሁኔታ ነበረ ዛኪር የሚያብራራው የነበረው እምነትን ኮምፔር ሲያደርግ እና ቀጥታ ሁሉ ለእኔ ሁሉ እንደተላከ አይነት ነገር ነው የሚያወራው። ጥያቄዎች የሚጠይቁት ጥያቄ ሁሉም ክርስቲያን ውስጥ ጠያቂ ትውልድ የሚጠይቀው ጥያቄ ነበር የሚጠይቁት። የሚገራርም ክርክር ነበር የሚያደርጉት እና የሚመልሳቸው መልሶች ሁሉ ቁርአን ላይ ሲመጣ የጠበቅኩት የሆነ እንትን ነበረ፣ ጥላቻን ነበር የጠበቅኩት። ያን ነበረ ምስልም ቁርአን ላይ ነበረው። በዚያ ኢሳ በቦታ ያለው ነገር ይሄ ነገር በነቢይነት መቀበል ከልክ በላይ ክርስቲያን እንዳነሳው ከሚገባው በላይ እና እሱ ካለው ውጭ የሄድኩ እንዳለ ነው ያብራራልኝ። እውነትም መጽሐፍ ቅዱስን እንዳልኩ ከፍት ነበር ሲናገር የታለ ጌታ ነኝ ያለ ቦታ እኔን አምልኩኝ በብቸኝነት አንድም ቦታ የለም። በጎቹን ይጠራል። ጌታ ሆይ ስትለው አንቺ ሴት ምን ጌታ ትይኛለሽ? ከአንዱ አምላክ በስተቀር ጌታ የለም። ይህን ሁሉ እያለ ቤት በኩል የቱ ጋር ነው ጌታነቱ? እንትን ብላችሁ ጌታ ነኝ ያላችሁ ቦታ ግን ጌታ አይደለሁም እያለ እያሳያችሁ ለምን ትላላችሁ ነበረ? ጌታ ነኝ አምላክ ነኝ ማለት ግዴታ ያለበትም ካላችሁ እሺ፣ ግን አይበል። ጌታ አይደለሁም ግን እያላችሁ ነው። ለምንድን ነው የማታምኑት? ይሄ ነገር በጣም በረበር ነበረ። ጭፍን ካልሆነ በስተቀር ሰው ልጅ በጣም ክፍት ነው። ነገሮቹ ሁሉ ኦፕን ናቸው። እውነት ነው። እኔ የምል ነበረ ጌታ ነኝ ማለት አይጠበቅበትም የምል ነበረ። የሚያደርገው ነገር ጌትነቱን ይገልጻል ነበረ። እሺ ባይልም ጌታ አይደለሁም ግን ካለ ምንድን ነው? አይደለሁም ጌታ አለኝ፣ ወደ ጌታዬና ወደ ጌታችሁ፣ ወደ አምላኬና ወደ አምላካችሁ ይላል። የዛን የማስበው ምን ሆኜ ነው? ቤት በኩል ነው አይምሮ እየሄደ የነበረው። ከዛም በኋላ ነው ነገሩ ላቢስም እዛ ጋ ያለውን ነገር እንዳልኩ ይጽፍ ነበረ። እውነት ጌታ ነኝ አላለም። መፈለግ ጀመርኩ፣ የለም። እዛ ጋር የሚከራከረው ፓስተር በጉጉት ነበር የምጠበቀው ፓስተሩ እንዲናገር የሆነ ጥቅስ እንዲሰጠኝ ማለት ነው። ስፈልግ የፓስተሩም የለውም አያውቁ፣ እኔ በፈልግ የለም። ይሄ ነገር እንዴት ነው? የሆነ ነገር ስፕሪት ውስጥ እንዳለ የሚሰማኝ በቃ እስከዛሬ ድረስ የላቭ ስፕሪት በቃ የአንድ ቦታ ስትሆን ሞቲቬት የምትሆኑ ነገር አለ አይደለ? ከእንትን ከእውቀቱ ውጭ ሞቲቬተር ውስጥ ነው የነበርኩትና ዶክተር ዛኪር ሁሉም ነገር የኢየሱስ ጌትነት አለመኖሩ የማመልከው አምላክ ነቢይ መሆኑ ከመጽሐፍ ቅዱስ ሲያስረዳኝ የዛለት አወሱ
ያስኩት ነገር ትክክል። እንደዛም ሆኖ ግን ወዲያው እስልምናን አልተቀበሉ አይምሮ ያልተቀበሉ እስልምና ምን ይላል የሚለውን አህመድን ጓደኛ ያልኩሽን ከጠየቁት በኋላ ምን እንደሚያመልኩ ከጠየቁት በኋላ ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ያለው ቦታ ሲነግረኝ ከዛም በኋላ እንደገና ደግሞ ዛሬ ሲያብራራው ተፍሲር በኦሮምኛ ያዳምጥ ነበረ። ከእሱ ጋር ሆኜ ሳዳምጥ የቁርአን ፍላጎት ምን ይላል የሚለውን ነገር በአማርኛ የዛን ላገኘው አልቻልኩም ነበር። በእርግጥ ማነብበትን ቦታ የለኝም። ያ ነገር ሙሉ እምነት እንዲኖረኝ ያደረገኝ እኔ በቁርአን ውስጥ ለኢሳ ይነገራል ሀሳቡ ምንድነው አልነበረኝም በጭራሽ። ይልቁንስ ክብሩን ያየሁት ቁርአን ውስጥ ነው። ከዛ ይልቅ ትልቁን ክብር ያየሁት ቁርአን ውስጥ ነው። ዶክተር ዛኪር ይህን ሁሉ በጣም በራበራ ያደረገልኝ። ከሚገርማችሁ ነገር ደብተሬ ሁሉ እስካሁን ድረስ አለ። ማሻላ ማሻላ፣ በጣም ደስ የሚል ነገር ነው። በ10 ዓመት የእስልምና ጆርኒ መሀል ከቤተሰቦቹ ወደ አንተ የመጡ አሉ እንዳጋጣሚ ወይንስ ሀዲድ ወይም ከዛ በኋላ እንዴት ሆነ የቤተሰቦች ጋር የነበረው ሁኔታ? አዲስ ባለፈው ታስታውሻለሽ? አሲያ ቤት ሳገኝሽ በጣም ነበር የቀናውብሽ ብዬሽ ነበር። የኔን ድክመት ያዘንኩኝ፣ የአንቺን ጥንካሬ ሳይ እኔ ደካማነቴ በጣም ጎላብኝ ብዬ ነበረ። መጣልሽ እዛ ቀን ያልኩሽ ነገር እና እስካሁን ድረስ በጣም የምወዳት እናቴ በዱንያ ነገር ብንከባከባትም በዲን ነገር ላይ ግን ልሰማኝ አልቻለችም። ወላሂ ሳነሳ አባቱ እንኳን ዝም በለኝ ወይ አትደውልልኝ የምትለኝ ጀስት ነው ማለት ነው። እና ወቢልዋሊዴን ኢሕሳና የሚለውን እንግዲህ እኔ ተምሬዋለሁ። እናቴ መንከባከብ አለብኝ ምንም ካፍል ብትሆንም ያንን ነገር እንክብካቤ እስከ ጥግ እንኳን እንዳልሄድ ስለ እስልምና ትንሽ ካነሳው መልካም ነገሮች እንደሚያዝና በጥሩ መንገድ እንደሆነ ወላሂ ታውቀዋለች። አሁንም ድረስ ማለት ነው። እናቴ ከማንም በላይ ያሉ ፕሮቴስታንት ወንድሞች ያሉ ግን የምትወደኛውን ቢሆን ወላሂ ነው። ሁሉንም ትወዳለች፣ ግን የሆነ ከቤቱ ለየት ያለ ሰው ይኖርሻል። ያ ነገር ቀልባ ውስጥ እውነት እስልምና ውስጥ እንዳለ ይገባታል ብዬ አስብ። ምክንያቱም እስልምና ምን ያህል ከዛ ውስጥ እንዴት ቀይሮ በህይወት ተግባር ውስጥ አይታኛለች። በጣም ገርሟታል። እንዲህ ይሆናል ብላ አልገመተችም። ግን መቀየር ላይ ስትኝ የተቀየረ ሰው አለ ወይ ከተባለ በራሴ አንዳንድ የማዝነው ያ ነው። አዲስ ማለት እኔ ዱንያ መሻኪል አድርጎኝ ይሁን ወይስ እኔ ምን ሆኜ ነው? እኔ እስልምናን አግኝቼ የምወዳት እናቴን እንኳን ማምጣት እንዴት አቃተኝ ብዬ ባለፈው ላይ የገባሁት በዛ ምክንያት ነው። ከእሷ ጋር ስታወር የነበሩ ማለት ነው። እና አላህ አልፈቀደውና ኢንሻአላህ አላህ ይፍቀድልኝ። አላህ ልቦና ይስጣቸው ቢቀይርልኝ ዱዓዬ ነው፣ ሁሌም ዱዓዬ ነው። እናንተም ዱዓ አድርጉልኝ ኢንሻአላህ። የአላህ ሁሉን ልብ ተለባባጭ ነው። የቱ ጋር እንደሚከፍት አናውቅም። ዱዓ ማድረግ ማስት ግዴታ ነው። አንተ ራስህን ማዳንም በዚህ ዘመን ትልቅ ጀግንነት ነው። ብዙዎች ሎስት የሆኑ ስላሉ አትሊስት አንተ ዩ ሴቭድ ዮርሰልፍ። ጀግኖችን መስመር መትሃል። ወደፊት ሰበብ ልትሆን ትችላለህ ለቤተሰቦች። ኢቭን ባይሆን ራሱ አድናሃል ራስህን ከጀሃነም እና ኮንግራቹሌሽንስ ነው ማለት የምወደው። ቤተሰቦችንም ዱዓ እናደርግላቸዋለን። እድሉን ባገኘው ሁላ ያው
ጸባይህንም ተወዳጅ በመሆኑ ቃላቱን ሁላችንም ጋር በጣም ይቀረናል። አዲስ ብዙ አስልመሻል ምናምን ይላሉ ነው በጣም ይቀራል ማለት እኔ ጥንጥ ናቸው እኛ ሰዎች ጋር ሊደርስ የሚገባው በጣም ብዙ ነው። በጣም ብዙ ይቀረናል፣ አላደረስንም። ለዘመዶቻችን ምናምን ይከብዳል፣ ለቤተሰብ ይከብዳል። የምፈልገው ልክ ውጭ ላለው ቦታ ላይ እንደሚቀለው ቤተሰብ ጋር እንደዚህ አይነት ኮሚኒኬሽን ገመድ ላለመበጠስ ግዴታ ነው። እንዳትበጥስ ሰው እንደሚመክረው ግዴታ አልሰለሙም ብለህ እና ብዙ ቤተሰቦች አሉ። ስለዚህ አላህ በየትኛው መንገድ እንደሚመራቸው ስለማናቅ አልወደዱትም ሃይማኖቴን ብዬ አልርቃቸውም። እኔ የኔ ውሳኔ ነው፣ አልበጥስም። በጥሱም አይደለም። በተቻለ አቅም ስትል የምታደርገውን ወንድማዊነትን እዚህ አትሊስት ዱኒያ ላይ የምትለውን አላለን በስነ ምግባርክ የተወደደ ልጅ፣ በስነ ምግባር የተወደደ ወንድም፣ በስነ ምግባር የተወደደ በመሆነ ቢያንስ የአንተን አምላክ ሳታሰድብ ካለፉት ሰዎች መሀል መሆን ትልቅነት ነው እና ብኮዝ ብዙ ሙስሊም ሆነው ወይ ሰልመው መጥተው ያንን ግራውንድ ያልያዙ ብዙ አሉ ነው። አንተ ስትለ 10 years እንደዚሁ እንደጣፈጠክ 10 years እስልምናው ትኩስ ስሜት እንዳለው አንተ የሰለምክ ሁሉ አትመስልም። ጠፍቶብሃል። እዚህ ያለው ውዴታክ በጣም ስለላቀ ሶ ቢዩቲፉል ያለህበት እንትን በጣም ደስ ይል ትኩስ ነው የሚመስለውላ እና አላህ ይጨምርልህ። ሶ ላይክ ስቲክ ኦን ዳት ግራውንድ አትልቀቀው። አሁን ያለ ያምራል፣ ጉጉቱ ያምራል። እኛን ሰለምቶች ስታይ አዊሽ እኔም እንደዛ በሰራው የሚል ሌት የሆንበት ደቂቃ የለም። አላህ ደቂቃን እንዲሰጩም ነፋጊውም እሱ ስለሆነ ለሰጠን ደቂቃ ደውለህ እናትህን አይ ላቭ ዩ ማይ ሞም አላህ ይጠብቅሽ ካልካት ራሱ ትልቅ ቃል ነው። ያ ፍቅር ነው ራሱ። ሌት አይደለህም ለመውደድ፣ ሌት አይደለህም ጥሩ ለማድረግ፣ ሌት ኑን ለመጥፎ ነገር፣ እንደውም ሌት ለመገፋፋት፣ ሌት ለመቀማማት ምናምን። ስለዚህ አሁን ያንተ ያለው ዩናት ሌት እና ላይጨምርልን ለአንተ ራሱ የሄድክበት ኤፈርትለስ ግዴታ አልተፈተንክም አይባልም። ይሄም ራሱ ቻሌንጅ ነው እና ልብህ እየፈለገ ሰው አይገባውም። የሰለም ነው እኛ የሚገባን። አብረህ በዓላትን የማታከብረው ቤተሰብ አለ። ከዛ በኋላ አብረህ የልብህ አድቫይስ የማትጠይቃቸው ለምክር ገደብ አለው። ሙስሊም ወንድሜን ጀማልን ባማክረው ይቀላል ከራስ ቤተሰብ ጋር ደውለህ ከምትማከር። ቢኮዝ ለአላህ ብሎ እሱ ይፈራል፣ ያግዛል፣ ከጎን ነው ብለህ የሆነ ባውንደሪ አለ። ዞሮ ዞሮ ያ ያስፈራል የማይገባቸው። ግን አንተ አትሊስት እዛ ጋር ስቲክ ማድረግ ያለብህ ደግሞ ምናልባት አንተ ሰበብ ሆን ስለምችል መበጠስ አይገባህም እና እሱን አድቫይስ አደርጋለሁ። በርታልኝ ወንድሜ። የሰለምክበት መንገድ ራሱ አንድ 3 ጥያቄ ልጠይቅህ እና አግብተሃል ወይ? በእስልምና ትዳር ምን ይመስላል ካገባህስ? ሁለተኛ ጥያቄ ልታመሰግናቸው የምትወዳቸው ከዶክተር ዛኪር እኔ አያላቀውም በጣም ብዙዎች እዚህ ሰለሙ ሰዎች ግን እድሉ ስላገኙ ላስት ታይም ስለሆነ ገብቼ ሰርች ማድረግ እንዳለብኝ ተሰማኝ እና ሰርች የማደርጋቸው ስለሆነ ቴንክ ፎር ዛት። ማመስገን የምትፈልጋቸው አካላቶች ካሉ ሶስተኛው ጥያቄ ሁለቱም ከነገርከኝ በኋላ የመጨረሻ ትሆናለች። ቴንክ ዩ። ሌሎቻችሁ ተዘጋጁ። እስካሁን እኔ አፍኜ ነው ጥያቄ አላጋራም። ሼር አድርጎ ሲጨርስ ጥያቄ ካላችሁ ትገባላችሁ። ታንክ አይ እንግዲህ አገባህ አላገባህ ለሚለው እስካሁን አላገባውም አልሐምዱሊላህ አይባልም። እንግዲህ አላገባውም ብሎ አልሐምዱሊላህ የለም። ኢንሻአላህ አገባለሁ አላህ ከወፈቀኝ። ያው ሚስት ጥሩ ሚስት ከአላህ ናት። አላህ ከወፈቀኝ አገባለሁ። ለዛ ዝግጁ ነኝ። ለዝግጁነቴ አልሐምዱሊላህ። በሁለተኛ የምታመሰግነው ሰው አለ ወይ ካልሽኝ፣ በመጀመሪያ አላህን አመሰግናለሁ። ይህንን ልብ ለሰጠኝ፣ እውነትን ለመፈለግ የሚታገል ልብ ለሰጠኝ አላህ ምስጋና ይግባው። ይህንን ላበራልኝ አላህ ምስጋና ይግባው። በሁለተኛ ዶክተር ዛኪር ናይክ የዓለማችን በጣም ትልቅ ዳይ ነው። አዲስ ትልቅ ዳይ የሚገርም ህንዳዊ ነው እና በማስለሙ ሁላ እስልምና በማስፋፋቱ ሁላ አሸባሪ ተብሎ ሁሉ ከሀገር ተሰዷል። የሚገርም ዳዕዋ የሚያደርግ ሰው ነው። በእጁ እሱ በቆመበት ማይሰልም የለም፣ እውነትም ማያገኝ የለም። እሱ ትልቁ የኔ የህይወቴ ለውጥ ጎዳና ነው። ሌላ እንግዲህ ሼክ አብዱልፈታህ፣ ሼክ አሚን ብሮ የምታውቂያቸው ከሆነ ወደ ድሬዳዋ የምታውቂያቸው እና አሲያ ያውቋቸዋል። እነ ሼክ አሚን ብሮ
እነ ጁኔዲ ብዙ አሉ። በድሩ አሁን እዛ ወደዛ ወደ አለዚህ መስጊድ የወሰደኝ ሼክ አብዱልፈታ ጋር የወሰደኝ ቁርአን እንድማር ያደረገኝ እሱን አላህ ጀዛ ይክፈለው። እነዚህ ናቸው ለውጣቸው። የማመሰግናቸው አካሎች እነዚህ ናቸው። እንግዲህ የረሳኋቸው ካሉም አላህ ይክፈላቸው። አሜን አሜን አሜን። አሁን 2 ደቂቃ የሚፈጀውን ፈጅተህ አንተ እስልምናን እንዴት ላይ ምን አገኘ? ከዚህ ይህንን መልእክት የምታስተላልፈው እዚህ ጋር ስንት እንደሆነ አላውቅም። 100 ሰዎች አልሞላንም። 97 ሰዎች አሉ። 97 ሰዎች ምንድን ነው ልታመልክ የመጣው? እስልምና ውስጥ ምን አገኘ? እስልምና ውስጥ ምን ይመለካል? አንተ የምታመልከውን አምላክ በአንተ ቃል በአንተ በገባክ ከዛ አንድ ሰው ቢሰማው ጥሪ ቢሆንለት ገባህ? ጥሪ ቢሆንለት ለእኛ ደግሞ ለሰለም ነው እውነትም የምናመልከው አምላክ ምን እንደሆነ። ስለዚህ ያገኘውን 2 ደቂቃ ወስደህ ምን እንድነው የምታመልከው ምንድን ነው የሚመለከው በእስልምና ውስጥ ያለውን ነገር ትንሽ 2 ደቂቃ ውሰድና ባጭሩ ንገርልን። በእስልምና ውስጥ የሚመለከው አንዱ ሰማይና ምድርን የፈጠረው አላሁ ኻሊቁ ኩል ሸይ የኽሉቁሁ ማ የሻእ ወየፍዐሉ ማ የሻእ። ሁሉም ነገር ማድረግ የሚችል የሌለውን ከሌለበት እንዲኖር ያስገኘን እኔን የፈጠረኝን ዝውውሬን በሙሉ እኔን ሰው እንደሆነ ያደረገኝን የፈጠረኝን አንድ አምላክ አላህ ሱብሓነሁ ወተዓላ ብቻ የሚመለክበት እምነት ቢኖር በዚህ ምድር ላይ እስልምና ብቻ ነው። ከዛ ውጭ ያሉ ነገሮች ሁሉ ተገዢ ናቸው እንጂ ገዢ አይደሉም። አላህ ሱብሓነሁ ወተዓላ ብቻ የሚመለክበት እምነት ቢኖር በአንድ አላህ የሚያመልክ እምነት ቢኖር እስልምና ብቻ ነው። እኔ እመሰክራለሁ አላህ ብቻ ነው ጌትነት የሚገባው። ከሱ ውጭ የሚገባው አንድ አምላክ የለም በዚህ ምድር ላይ። በምድርም በሰማይም በሁሉ አምልኮም ሆነ ስግደትም የሚገባው አንድ አላህ ብቻ ነው። ይህንን ሰው ልጅ ሲያገኝ ትክክለኛ ብርሃን የዛኔ ትክክለኛ ደስታን የሚያገኘው የዛኔ ብቻ ነው። እሱን እስካላገኘ ድረስ ሁሌም ጥያቄ ምልክት ውስጥ ነው አይምሮ ያለው። ሁሌም ያልተመለሰ አይምሮ ሁሌም ወቃሽ ነው። የሆነ ነገር ይጠራጠራል። አላህን ሲያገኝ አላህ አምላኩ ሲሆን እውነትን ያወቀለት አላህ የእሱ ጌታ መሆኑ ካወቀ በኋላ ያቺ አይምሮ ራይት ትሰጣለች። እኔ ያገኘሁት የጥያቄ ምልክት የአይምሮ የተመለሰልኝ አላህን ካገኘሁ በኋላ ነው። አሁን ያ ጥያቄ ከተመለሰልኝ በእርግጥ ረጅም ዓመት ሆኗል። አልሐምዱሊላህ። የሚመለሰውን በዛ በአላህ ብቻ ነው። በአላህ ጌትነት ሲታመን ይሄ ነው እስልምና የሚያዘው። አላሁ አክበር። ደስ ይላል በጣም አገላለጥ። አላህ ይጠብቅህ። ፈጣሪያችን ያለ ክብርና ምስጋና ይገባው። እንኳንም ወንድማችን ሆንክ። ጆርኒን ስላካፈልከኝ እድለኛ ነኝ በጣም። እዚህም ጋር የተካፈላችሁት ሆፕፉሊ ተምራችኋል ብዬ አስባለሁኝም። ለእኔ በጣም ያጠነከረኝ ታሪክ ነው። አላህ ያጠንክርህ፣ በርታ። በእስልምናም ሆፕፉሊ ሁሉም የምትመኛቸው ነገሮች እውን እንዲሆኑልህ እመኛለሁኝ። የደላስት ሜሴጅ ካለህ እንትን በልና ለሌሎች እድል ልስጥ። አንተ በራስህ የቀረኝ ነገር አለ የምትል? እኔ ጨርሻለሁ። በጣም ነው ማስመስግና። የቀረኝ ካለ መቀጠል ትችላለህ። ያ ጀማ እናንተ ወላሂ በጣም አዲስ፣ በተለይ ባለፈውም ነግሬሻለሁ፣ አልደግመውም። እምቀናብሽ መንፈሳዊ ቅናት አላህ ይርዳኝ። አላህ ለአንቺ የሚጨምርልሽ የሆነ ብዙ ነገር ወደኋላ አስታውሶሽኛል እንድነቃ። ያንን ነገር አላህ ከሚተገብሩት ያድርገኝ። ግን ለእናቴ ዱዓ አድርጉልኝ።
ትንሽ እንኳን ሱጁድ ላይ ሆናችሁ ትንሽ ጣል አድርጉልኝ፣ ዝም ብላችሁ ጣል አድርጉልኝ። እናቴን በጣም ወዳታለሁ፣ ወላሂ በጣም ወዳታለሁ። በጣም ነው የምትወደኝ እና እስልምናን ብቻ እንዲወፍቃት ደግሞ ምድር ላይ በጣም በጎና በጣም ጥሩ ሰው ናት። ከኔ የበለጠ በጣም ጥሩ ሰው ናት። አላህን አላገኘችም እንጂ በጣም መልካም ሰው ናት። አላህ ለእሷ ሂዳያ እንዲሰጠን ለሁሉም ሚስት። ግን ደግሞ መሞት የማልፈልገው እናቴ ሳሰልም ሳላይ መሞት አልፈልግም። ያንን ነገር እንዲወፍቀኝ ዱዓ አድርጉልኝ። እችን ነገር ብቻ ነው ማስቸግራችሁ። በተቻላችሁ መጠን ብቻ ዱዓ አድርጉልኝ። እኔንም እያበርታኝ እናንተን አላህ ይጠብቃችሁ። ለአላህ ብዬ ወዳችኋለሁ። አላህ ጨምሮ ይውደዳችሁ። እንግዲህ አሜን 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 አሜን። ለሁላችንም ይስጥልን። አንተም ልክ እንደተመኘው ያደርግልህ ወንድሜ። የሰው ልጅ ምኞት ሁሉ እንዲሳካለት ትመኛለህ። አትሊስት ደስታህን ሳታይ እሷም ደግሞ እድሜዋን ያርዝምልክ እና አሚን አሚን።